አሁንማ ከአዶናይ ጋር ሽርብትን እያላችሁ ነው ማሪ እንዴ? አምጥሽኛል ባይዘው እኔ ጥሩ ሴት ስለሆንኩ ነው እንጂ በጣም ነው ያማሽኝ። ለምንድን ያማሽኝ? እግዚአብሔር ከአዶናይ ጋር ለማውሽም አንድ ተይጃኔ አትዋሽ። እኔ ከአዶናይ ጋር ጭራሽ ዝምም አላነሳም። ዛሬ ገና ነው ያወራሁት። ያንንማ እየው ከወንድሜ ስለምትይ ራሷ ባለቤቷ ስትመጣ ዝም ምን አገባኝ ብዬ ፈጥ ብያለሁ። አዶናይ አረጋው አይደለም 19 አላማሽኝ ማች አይ ሁኔታው 19 ጋይስ እንትን አይመስልም ሊሊዬ ጋይስ 19 ማለት ነው። እንዴት ታስባላችሁ? አንቺ ቆይ ተምታቱ እኔ እኮ የዩቲዩብ አልሰራም ውዴ። ለምን ብያ ማሻል አንስተዋል። እኔ ካያየው አልነበረም ግን ምን አንስተዋል? አዶናይ ጋር ማርያምን አላነሳውም። ጭራሽ ራሱ አላነሳውም። ይወለታችሁ ነገር ሌላ ሰው ነው ያነሳሽው። ደብሉ እንጠቀም ደብሉ ማርያምን አላነሳውም። ካዱ ለምን ቀሪማ ያማሽ ማሪ ትንሽማ ነካ አደርጋለሁ። አሁን አይደለም ወደፊት ሁኔታችን እንዴት ነው? ሁኔታችን እንዴት ነው? እየታየ አሁን ገና ነው እንዴ? ምን አረጋችሁ አሁን? አረ ጀስት ቪዲዮ ነው እንዳታስቢው፣ ሌላ ነገር ቪዲዮ ነው ጋይስ። ደብል እሺ ዩዛ ደብል አይ ያራዳልሽ በ5000 ጋይስ ደብል እሺ ዩዛ ደብል መጣው። እሺ ቤታየው ተቀብዬ ልምጣ መጣው ጋይስ ደብል ነሽ እኔ መስያት እኔማ እኔ ገና ናቸው ብቻውን አላማም አሁን ሳይሆን ማማት ሳይሆን ወደፊት አይና አዶናይ እንዴት ጃኒ እንደሚተባል እያማሽ ነበር እዚሁ ሁኜ ማንም ይሰጠኝ ተረጋል ጠይቂያቸው ማርያም እያማሽ መጣች ስትሰምቻለሁ ያልኩትኝ ወደ ቤት ልጅ ያራዳልሽ ግን ስሚ ልንገርሽ ስላልሽ ምን አለ ልንገርሽ ማርያም ልንገርሽ እኔ ትመጪኛለሽ እሰማለሁ በጣም ትመጪኛለሽ ያራዳልሽ ከነገርም የለሽበትም ድሮ ተሳደቢ ነበር ምናምን ተውሽ በቃ አቆምሽ እና አሁን የምትታወቂው በእርድናሽ በዳንስሽ በቃ ፖዘቲቭ ኢነርጂሽ ነው እና አሁን ግን ልትበላሽ ነው። ሰው አትሚ እግዚአብሔርን ጭራሽ በቃ እንትና እንደዚህ ብሎ አትሚ እንደዚህ አይነት ነገር ውስጥ አንቺ የሚያምርብሽ ላይክ ሙሉሽ በቃ ስደንሽ ዝም ብለሽ ስትጫወች ምናምን ነው ገባሻ? በቃ ሰው አትሚ እግዚአብሔርን። እኔ እኮ አላማ ሙድ ይልሽ ኮመንት ይመጡና ምን ይሉኛል? ይሄን ጠይቂ ይሄ እንዴት አየሹ ምናምን እያሉ ይጽፉልኛል። ከዛ እኔ ደግሞ አንገቴ አይችልም ወደኋላ ምንስ ያደረገኝና የምታደረገ ትንሽ እኮ ነው። በሱ ላይ እኮ ብዙ አላማ ግን የአዶናይን ውድ ያላማውሽ ማርያምን ጠይቃቸው። እኔ አይደለም ሌላ ሰው ነው ያማው ለመናገር እኔ አዶናይ ባለው ቃሉ መሰረት ካልሄደ ሴት ልጆች ሲፎራ ግዙላቸው ምናምን ይህን ግዙላቸው የሚለውን ካልተገበረ ነው ማማ ውድ አሁን አላማም አሁን ጥሩ ላይ ነው። ማይገዛዛ ከሆነ ነው ማማ ውድ ካልገዛዛማ ይታማል። ለስንት ወንዶች አሁን ሲፎራ ወጥተዋል እኮ ማሪ ሊገዙ ለስንት ሚስቶቻቸው ሲፎራ ማለት ቻፕስቲክ ነው። ቀዩ ቻፕስቲክ ሲፎራ ሄዳችሁ ሴቶቹ እንዲገዛላቸው አልተሸነፍሽ አይኑ ወይ ስምንት ምን ይወሰድ ይላል። ጋይስ አሁን እንግዲህ የጃኒ ጫማ ማለት ነው ተላቆባት እንደዚህ በማስቲክ አድርጌ ለማጣበቅ እየሞከርኩኝ ነው። ምንድነው ያልሽኝ? የሐሳብ ሳመጣ ጭንቄሽ ይመቸኛል ነው። ምን ብለሽ ነው የጠራሽ? የሐሳብ ሲመጣ ጭንቅላት ይመቸኛል። የኔ ጀግና ነው ያልሽ? ኧረ አይደለም እግዚአብሔር እንደዛ ነው ያልሽ? የኔ ጀግና አላልኩም እና ጭንቅላት ይመቸኛል። እና በይው አሁን በይው ስትሰራው እልሃለሁ ከሰራኸው እልሃለሁ ማርያም በቅርቡ የተገዛ ጫማ ነው አይደል እንዴ? ያው 8000 ብር የተገዛ ጫማ ባይደው በ8000 ብር ማርያም ሁለት ቀን በፊት ነው። አዎ ባለየ ናቸው ግን እያዩ ከሆነ እንደዚህ አይደረግም። ያው መንገድ ላይ ኤርፖርት ላይ ምንም ጫማ ሳይኖረኝ ቅያሬ እስኪ የኔ ጀግና በይ እስኪ አይ መጀመሪያ መራመዴን ቼክ ላድርግ። እንዴ ተረጋጊ። ምን ችግር አለ? ይኸው ተራመድሽ እስኪ ከፍ ባከታከተ ችግር የለውም። ስታይል ነው እሱ ነው። ፋሽን ነው በጣም እንኪዮ እስኪ አይ አንተ የኔ ጀግና ሳትሆን የኔ ጀግና በይ
አልልም። የሀገር ቤት እንኳን እኮ አገር ቤት ያሉ ሰዎች እንኳን እዚህ አሜሪካን ሀገር ተቀምጣችሁ ስንት ስታይል እያለ ሀገር ቤት ያሉ ሰዎች እንኳን ማለት ነው የጀርባ ገላቸው እንዳይታይ አንድ ገመድን አውጥተው አንዱን በአንድ አስረው እዚህ ጋር ባለ ጀርባው እንዳይታይ ይለብሳሉ። ጡት ማሳጃችሁን ከጀርባችሁ አድርጋችሁ እናንተ እኛን ትመክራላችሁ። አትችሉም። ይሄ ቲምበርላንድ የፈረደበት ቲምበርላንድ አለ። እሱን ደርበሽ ከላይ ትልቅ ካቦርት ደርበሽ እኔን ልትመክሪ ትፈልጊያለሽ። አትችሉም። አስረግጬ ነው የምነግራቸው። አትችሉም። የእናንተ መልኬ የምትሉ በአካል እኮ አይቷቸዋል እኮ ሰዎች እኮ በአካል አይቷቸዋል እኮ ምን እንደምትመስሉ። የድሮ እኮ ፎቶችሁ ይናገራል። የድሮ ኢንስታግራማችሁ እኮ ይናገራል። እራሳችሁን እንደ ቆንጆ የምታዩ ሰዎች ምን አመጣኝ እናንተ መልክ። እውነቷን ነው። ይደገም ጋይስ፣ ይደገም። የጉቺ አባባል ተመችቶኛል። ይደገም ጉቺዬ፣ አባባልሽ ወድጄዋለሁ። ከሁሉም አባባልሽ ይሄን አባባሏን የጉቺ ወድጄዋለሁ ጋይስ። አንዳንድ ሰው ቁንጅናሽን አይቶ ከማማት ወደኋላው ያለ ወንድ የለም። ይህ ነው የምነግርሽ። እኔ አስቀያሚዋ ግን ገስት ላይ ገብቶ ያዋረደኝ የልጅም አባት ባልም የለኝም። የኔ አስቀያሚዋ ባል መጥቶ አላዋረደኝም። አዋርዶኛል እንዴ? ያላዶር አባት ገስት ላይ ገብቶ ስለ እኔ አውርቶ አዋርዶኛል። እኔ አስቀያሚዋ ግን ቆንጆ ሸበላ ያገባሁት ሸበላው ገብቶ አላዋረደኝም። ቁንጅናሽ ባልሽ እንኳን እንዳያዋርድሽ አላስጣለሽም። ከባልሽ ያላስጣለሽ ቁንጅና፣ ባልሽን ያላስቀመጠ ቁንጅና ለዚህ ህዝብ ምን ይጠቅመዋል? ለኢትዮጵያ ህዝብ የአንቺ ቁንጅና ሜዳሊያ ያላመጣለት ባልሽን እንኳን አላስቀመጠም ስርሽ። እኛ ቆንጆ የምናውቀው ወይ ሞዴል ሆነው የሆነ የድሮ እንኳን ኢትዮጵያ ውስጥ የድሮ ቆንጆዎች እንኳን ማለት ነው ኮንዶም ላይ እንኳን ማስታወቂያ ይሆናሉ። ለኮንዶም እንኳን ማስታወቂያ ያልሆናችሁ ሰዎች ናችሁ። ሌላው ተውትኝ። ሌላው የፊት ኮስሞቲክስ እና የሜካፕ ምናምን ተውትኝ። ለኮንዶም እንኳን ማስታወቂያ እኮ አልሆናችሁ። ቆንጆ ለን ነው። ሌላው ቢቀር የኮንዶም ማስታወቂያ ይሄ ሴንሴሽን ነው የሚባለው ኢትዮጵያ ያለ የድሮ የኮንዶም ማስታወቂያ ላይ እንኳን አልተቀመጣችሁም እኮ። ሌላው ቢቀር ተውት። ይሄም ሊፕስቲክ፣ ቻፕስቲክ፣ ኩል ምናምኑን ተውት። የፀጉር ማስታወቂያ ፀጉሩን ተውትኝ። የፀጉሩን እንኳን ተውት። የኔ ስረኛው የላይኛውን ፀጉራችሁን ይበልጠዋል። ግን እራሳችሁን ቆንጆ እዚሁ ቲክቶክ ላይ ነው ያላችሁ ትዶች። አንገት ምንድን ነው አንገቴ ምን ሆነ? ይኸው እንዴ የተደፎጭ አንገት የለኝ። ምን ሆነ በአንገቴ? ምን ትሆኑ በአንገቴ? እነዚህ አሁን ይኸው አንገቴ እንደዚህ ሆነላችሁ ውዶቼ። ህይወታችሁ ተለወጠ። ቲክቶክ ላይ ህይወት ተለወጠ። ቆንጆንን ትላላችሁ። ወንዶች አይቀመጡም። ወንድ ልጅ ወላችሁ ቁንጅና አያይም። ቆንጆ እንወዳለን ይላል እንጂ ማለት ነው። ወንድ ልጅ የሚፈልገው የምታከብረውን ሴት፣ የምትንከባከበውን ሴት። የአንቺን መልክ በጥብጦ አይጠጣውም። ማታ ስትገቢ በነገር እየጠበሹ እቃው ሙሽሽ ብሎ ጌታ ምስክሬ ነው እኮ የምላችሁ። ቆንጆንን ይላሉ። ሰውየው ከስራ ሲገባ እቃውን በነገር ጠብሰው ንቃትን ቃረ በመድኃኒዓለም ኧረ የልጆችህን እናት ነኝ። ኧረ አነቃቃው ቢባል የማይነቃ ለምን እቃቸው የማይነቃቃ ይመስላችኋል? በእነሱ ምክንያት ምላሳቸው ለብለብ እያደረጓቸው ቀጠጥ እያደረጓቸው እቃቸው ሙሽሽ ይላል። ቁንጅና የትም አያደርሳችሁም። ትዳርን አላስቀመጠም። ልጆቻችሁን ያላባት ነው የሚበትነው። ምንም ያመጣላችሁ ነገር የለም። ለማኝ የሆናችሁት እዚህ ቲክቶክ ላይ ብላለች ጉቺ። እኔ አላልኩም ጉቺ። ቆንጆ የሆናችሁ ሰዎች ለማኝ ከኛ እኩል ነው የምትለምኑት። ከእናንተ በላይ እኔማ ከእናንተ በላይ እኔን አስቀያሚ ትላላችሁ። ከእናንተ በላይ ተመልካች፣ ከእናንተ በላይ እይታ፣ ከእናንተ በላይ ወዳጅ ያለኝ አስቀያሚ የሚባሉት ናቸው ያላቸው። ምን ጉድ እንደሆነ አላውቅም። በስመ አብ ወልድ መንፈስ ቅዱስ። መልኬ እንደ በአካል እኮ ያያችሁ ሰዎች እኮ ነግረውናል እኮ። በስመ አብ እኔ እግዚአብሔር ምስክሬ። አብ ወልድ መንፈስ ቅዱስ። ጋኔሉ ራሱ ጋኔል ነው የሚያስጨዋቸው። አልማዝ ባለጭራ ብርቄ ባላሞራ ነው እንዲሰፈረባቸው። ተረጋጉ። ጉቺ ግን አረጋግታቸዋለች። ቢኑዬ ቴንኪው። ኧረ ጉቺ ትችያለሽ እንዴ! እንጥላቸው እስኪርገበገብ ድረስ የሚያወሩ ሰዎች እንደ ባንዲራ ነው እንትላቸው የሚርገበገብ። አሁን ሲያወሩ እኮ እንደዚህ ብለው ነው ውድ እኔ ማለት ምናምን ያለመድ ዛሬ አፋቸውን በለቀጡት። መንደራ የሆኑ ሰዎች እኮ አይችሉም። በዛ ባህሪያቸው አንድ ቀን ያወራሉ፣ በሽታቸው ይነሳል። በሁለተኛው ቀን እንጥላቸው እስኪቀደድ ድረስ ይከፍቱታል። በአፍሽ እንትንሽን ያዋሉ የውስጥ ቁርጭምጭሚትሽን ጣትሽን ልነበረ ጣትሽ እንኳን ጅንጅብል ጣት ተደራርቡ። እስኪ ውዶች አንገታችን ያምራል። ምናችን እግራችሁን አሳዩ። በካልሲ አትውጡ።
ፍትለካ እንዴ በሰመሩማ የሆነ ነገር ተቀባብቼ ልምጣ። ደግሞ እኮ ወይ ቅንድቤ ወይ ምናምን ፋውንዴሽን ነው የምቀባው እኮ። ይህን እንኳን ኮንሲለር ኮንቱር ስደራረብ አልውልም። ይመጣሉ ብቻ የራባቸው ነው የሚመስሉት። ባለፈው እኮ ነግሬያቸዋለሁ። በጥብጣሽ በዱቄት መልክ ሶስት ጥብኛ ጋግሪ እና ውሰጂው። እንግዲህ የረሀብ ስሜት ከተሰማች ዱቄት ፊቴ ላይ ስታይ ምን ጉድ ናቸው እነዚህ ሰዎች። ግን ሁሉን አስተያየት መስጠት ይፈልጋሉ። ሁሉም በቃ አንድ የሚያልፋቸው ነገር የለም። ናውጣ እንኳን አየውክ ናውጣ ንፍጣም። ከዛ በኋላ ሞዴሬተር ነው የቦለከኝ። በናውጣ ገጠሬ ስድብ መሰለው እንዴ ንፍጣም። እኔ እኮ ገጠሬ ይላል። እኔ ገጠሬዋ ከአንተ ከከተሜው ሰልጥኜውን እንግዲህ ተቆጣጠርኩትኝ ሶሻል ሚዲያውን። ሌላ ምን አባለመሆን ነው? አንተ ከተሜው ምን አመጣክ? ፀጉርን እየጠቀለል ትኩስ ድንጋይ ላይ ኪንታሮ ቂጥ ላይ እስኪያበቅል ድረስ ነው መደዴ ጡትና ቂጥ እያየ ስትላከፍ የኖርከው። ምን አባ ለውጥ አመጣ? ገጠሬው ማናት የአሜሪካ መጥቶ 3-4 ጆሲዬ ማይ ቤቢ ጆሲ ውዴ እንዴት ነህ ጆሲዬ? የኔ ፍቅር የጥንቱ የጠዋቱ ሚኪ ማራኪ የድሮ ብስኩት እንዴት ነው ውዴ? ላይቭ አገባም እንዴ? እስኪ ግባ የኔ ጌታ ጆሲዬ የኔ ዘንጋዳ እስኪ ግባ የኔ ፍቅር። አገባም እንዴ ላይቭ ዛሬ? ቆይ እስኪ ወጣቱን ላውራ። እነዚህ ሰዎች እኮ እድሜና አጃጁት እኮ። አላጫውትም እጣ ፈንታ ምን እዳ መጣብኝ ውዴ። ቢዝነሱ ምንም አልጠቀመኝም። 1000 ይሰጣሉ፣ 1000 አይነት ወሬ ያወራሉ። ከዛ ደግሞ ሰው ቤት ደግሞ ሄደው ያሙኛል። ታምቼም ተሰልቤም ደህና ነገር ሳይሰጠኝ ለምን ሲባል ውዴ? ምንም ቢዝነሱ አላዋጣኝም። 1,000 ኮይን ነው የሚሰጡትኝ። ተለቅ ያለ ነገር እንኳን አይሰጡም። 1,000 ኮይን ሰጠው ራሱ ሀሜታቸው በሰዓት አልገባንም አላስገባችንም ይላሉ። 5K አዎ ጋይስ ሂሳቡ መጨመር አለበት። ጆሲዬ የኔ ብስኩት አገባም ውዴ ብስኩቴ። እኔ ጋይስ እናቴ ትሙት የሚመች ማለት ነፃውኝ ሳወራ ኤርሚ ደስ ይለኛል። አይ ብዙ አሉ ግን እሺ ኤርሚ ደስ ይለኛል። ፍራይዴዎች እግዚአብሔር እንደው መቼስ የሰው ልጅ አይታወቅም። ዛሬ ደህና ነው ስንል ነገ ታሞ ይመጣሉ። ዛሬ ታመዋል ስንል ነገ ደህና ይሆናሉ። እዚህ ቲክቶክ ማህበረሰብ ቋሚ ባህሪ ያለው ማህበረሰብ የለንም እኮ ወንዶቼ። ዛሬ ሰላም ነገ መንፈስ ነው የሚሆኑት። ግን እስካሁን ድረስ ባለው ሁኔታ ወቅታዊ ሁኔታ እያለን እናውራ። ዮናታ ፍራይዴዎች ጆሲ ኤርሚ ምናምን ሙዳቸው ደስ ይላል። እኛስ እናንተ እኮ አታወሩኝም። ደስ ይላል ጌታን እግዚአብሔር ማለት ለወደፊቱ አላውቅም። ቤታ እንዲህ ብለን እኔ ሳክ እያንተማ ቆይ ነገ አወራሃለሁ። ቤታ እንዲህ ብለሽ ነበር እንዳትሉኝ። ውይ የኔ ብስኩት ብያለሁ። አበወለድ የጥንቱ ብስኩት ሁሉም የሚወድግ ሁሉም የሚገምጥክ ጆሲ አበወለድ ሁሉም ሰው የሚመኝክ ሁሉም ሰው የማይረሳክ አበወለድ ብያለሁ። እና ለጊዜው አላቅም ባህሪያቸው እስካልተነ ወይ አክዬ ላድንቅ አንተ አክዬ የጥንቱ የጠዋቱ ምንም ቢሆን ቹቹዬው ቢታይበት ራሱ ስለ ሰው ሳይጨነቅ አክዬ እኮ ስንት ነገር አለ። ጌታ እንደ አኬ ልብ ይስጣችሁ፣ እንደ አኬ ጥንካሬ ይስጣችሁ። ወሸሌው ታይታ እንኳን አክዬ እኔ ፍቅር ታይታ እንኳን እሱ እናቴ ምን አባቱ ብሎ ከእኔ ከፍላጎቴ በላይ አይበልጥም። በድንገት በስህተት የታየ ነገር ነው። ለማን አባቱ ብዬ ነው ሶሻል ሚዲያ ምትወ ብሎ አኬ እኔ ፍቅር እስካሁን የጥንቱ እህቱን ሳይክድ እሱ ብቻ ሳይክደኝ የኖረ አክዬ ይባላል። አክዬ እኔ ፍቅር እኔ ወዳለሁ። አኬ ሙት የእውነቴን ጌታን አክሊል ወዳለሁ። የእውነት ወዳለሁ። ታሳዝነኛለህ ማለት ክፋት የለህም ግን ሰው ያው በቃ ላር ጊፍተሮችን አባራ እሱ ነው ትንሽ የከበደኝ አክዬ። አሁን እንደዛ አይደረግም። ኑሮ በዘዴ እኔ ቤታን ተሻሽ እያላየም ውስጤ እኮ ያቃጥልኛል። ሳያቃጥሉ ይመስሏል ነው እንደዛ ነው የምትለው። አሜሪካኖች አንተ አሜሪካን ቆይተ የለ እንዴ? አሜሪካኖች ምንድን ነው የሚሉት? አላያቸውም? ይስቁላል። ልክ ልፍ ሲሉ እንደዛ ነው መሆን ያለብህ ውዴ። አንተ ሲመጡ ቅማላም ለምን አባህ ነው 1,000 የምትሰጠኝ? ሌላ ቤት 10,000 ትገፋለህ አይባልም። አክዬ እንደዛ ነው። ሌላ ቤት 10,000 እንደገፋው እኔም ቤት 10,000 ለመግፋት ያብቃት። ለ1,000 አመሰግናለሁ ማናየበት ነው የሚባል። አንተ እንትና ቤት አየው ከ10,000 ስገፋ አይባልም ውዴ። እንዴ እንደዛ ስትላቸው ማለት ነው አንተን ለማቃጠል ለሚሄዱት፣ አንተን ለማናደር ነው አኬ የሚሄዱት። ቆይ ቴክስት መጣ እንዴ? አይ በስመ አብ እንትኔማ ከተሃላየውን
ወይ ረስቼው ወይ ለድጋማ ውዶቼ። ቴንኪ ሁሉ እያወራሁ እኮ ምንም ቤቱ ጣልጣል አይደረግም። ረስቼው ውዶቼ አቋረጥኩ። በመሀላችን ሳይ ነው አልጨረስኩም። ናሆሜም ደስ ይለኛል፣ አቤልም ደስ ይለኛል። ቆይ ወደኋላ ልመለስ። ኧረ ሪከርድ ያደረጉኝ ሰዎች ሰላም ውዶቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ በጣም ነው የማመሰግነው። ተባረኩልኝ እና ማለት ነው አዶናይና ጃኒ ተጣብሰዋል። እውነት ተጣብሰዋል። ለምን መሰላችሁ? ሁኔታቸው እንዴ ዝም ብሎ ኖርማል ጓደኛና ፍቅረኛ እኮ ይለያል አይደለ? እንዲህ ሁኔታቸው ተጣብሰዋል። ልክ ትዝ ካላችሁ ጆን ዳንኤል ከልጁ እናት ጋር ከመገናኘቱ በፊት የነበራቸው ሙድ ነው ከአዶናይ ጋር ያላቸው ማለት ነው። ኧረ ወይኔ ከጆን ዳንኤል ጋርም እንደዚሁ ነበሩ። እኛ ጓደኛሞች ነን። ያው ጃኒ በጣም ነው የምወደው ጆንን ወንድሜ ማለት ነው ትላለች። ጆን ደግሞ ጃኒ በጣም በምወዳት ጓደኛዬ፣ እህቴ፣ ሁሉ ነገሬ ናት እያለ አንድ ቀን ሲሳሳሙ ተያዙ። ትዝ ካላችሁ ማለት ነው። ትዝ ካላችሁ እኔማ አረሳም። እኔማ እያንዳንዳቸው ስለምከታተላቸው ማለት ነው አረሳም። አስተያየቷ፣ የእሱ አስተያየት፣ ሁኔታቸው እጅ ለእጅ ሲያያዙ ምናምን ከጆን ዳንኤል ጋር ማለት ነው። ያን ጆን ዳንኤል ጋር ያየሁትን ነገር ጃኒና እንትና ደገሙት። ጃኒና አዶናይ ደገሙት። ይገርማል እኮ እናንተ። የሆነ በቃ ስታይላቸው ግን በጣም ያምራሉ። እውነት የእውነት ፍቅረኛ ቢሆኑ ደስ ይላል። ግን ናቸው እንዴ ቤተሰቦቹ ጋር ሄደው ተዋውቀዋል ምናምን እኮ አስተዋውቋታል አይደል? እና በቃ የትም ቦታ ሲሄዱ እጅ ለእጅ ተያይዘው ነው። አይለያዩም፣ አይነጣጠሉም። እውነት በዛሬ ደግሞ ይደናነቃሉ። መደናነቅ ስላችሁ ዝም ብሎ አይደለም፣ መደናነቅ አለው አይነት እና ቤታዩ ደግሞ ትንሽ አምታቸዋለች፣ የተወሰነ ነገር አምታቸዋለች። ጃኒ ግን ትመቸኛለች እውነት። ይሄ በቃ ለሰው መልሳት የምትመልሰው በጣም ሲበዛባት ነው። እንዴት ነው ጫና ሲበዛባት ብዙ ሰው በቃ ሲያወራበት ምናምን የዛኔ እናንተ ፋራ ናቸው እንዴ ምናምን ትላለች እንጂ በትክክል ራሱ እንዴት ነው አትሳደብም። ስድብ እኮ እናንተ ፋራ ናችሁ እንዴ እናንተ እንደዚህ ነው እንዴ አይገባችሁም እንዴ ምናምን ነው ንግግሯ የጃኒ ማለት ነው። እና በጣም ነው የምወዳት የምትመቸኝ እኔ እናት። እና ምን ልላችሁ ነበረ? እና ተጣብሰዋል ብዙ ሰው እያለ ነው። ሊያሾ እያለች ነበረ፣ እነ ጉቺ በጣም ብዙ ሰው እያለ ነበረ። እውነት በቃ ተጣብሰዋል እየተባለ ነበረ። እና እኔም የማስበው እንደዛ ነው። እናንተ ምን ታስባላችሁ? ምክንያቱም በደንብ ነው የምትከታተሉት አዶናይን፣ ጃኒን፣ ሁሉንም። እኔ እንደማያቸው ከሆነ ተጣብሰዋል ብዬ ነው የማስበው። እንዴ ቀረቤታቸው በጣም በዛ እኮ፣ ልክ አለፈ። ዝም ብሎ ኖርማል ጓደኛ ለማለት እንዴት እንመን? ልክ አለፈ እንዴ! እንደዛ መሆን ትንሽ ከባድ ነው። እና እኔ ግን ግርም የሚለኝን ልንገራችሁ። አዶናይ በጣም ስህተት ሰራ ምለው እዛ ዩቱብ ላይ ቀርቦ የተናገረው ንግግር እኔ እንትኔን ያጣሁት ከ4ኛ ክፍል በፊት ነው ያለውና ወንዶች ሞኝ አትሁኑ እንትን ምቱ ያለው ይሄ ፎቶ ያለበት ምን ነበር የዩቱባቸው ስም? እዛ ላይ ቃለ መጠይቅ ያደረገው በእውነት እንደዛ ታዋቂ ተወዳጅ የነበረ ልጅ ባንዴ ክሽፍ ነው ያለው። እውነት አስባችሁታል? 5 ደቂቃ 2 ደቂቃ በማይሞላ ንግግር ህይወታችሁን ሙሉ ያገኘው ሰው በሙሉ እንትን ታረጋለህ እንዴ እንደዚህ ታረጋለህ እንዴ አንተ እየተባለ አስቡት። ግን የሚሳቀቅ አይደለም ልጁ፣ የሚሳቀቅ አይደለም። ግን በጣም ብዙ ሜም ተሰርቶበታል። አሁንም ድረስ ቪዲዮ በለቀቀ ቁጥር እግዚአብሔርን እኔ ኮሜንት አነባለሁ። በጣም ነው ኮሜንት የማነበውና
ቪዲዮ በለቀቀ ቁጥር ተከታትለው የሚጽፉት የዛን የተናገራትን ንግግር ነው። ወንዶች ሞኝ አትሁኑ፣ እንትናችሁን ምቱ ያለው ማለት ነው። በቃ ምንም ሊረሱት ሲጀመር የኢትዮጵያ ሰው አይረሳም። በቃ አዶናይ ተሳሳተ የምለው እዛ ጋ ነው። እውነት በጣም ትልቅ ስህተት የሰራው ታዋቂ ነው። በቃ ምን ተወዳጅ ነው። የሚናገራቸው ንግግሮች በጣም ቫይራል ይወጣሉ ምናምን እና በአንዴ ክብሩን ነው ያሳጣው በእውነት እሱ ንግግርና ምን ነበረ ደግሞ ሌላ እኔ ልመና አልወጣሁም ያለው ትዝ ይላችኋል? አዶናይ እኔ ጎዳና ልወጣ ነው በቃ ህይወት አልሆነልኝም እያለ ብር ሲሰባስብለት ትዝ ብሏችኋል? ትዝ ይላችኋል? እያለቀሰ እንዲህ በጊፍት መልክ እኮ በስማ ኢትዮጵያውያን ኤርትራውያን ሙሉ በሙሉ እኮ ነው ያገዙት። እውነት እየረዱት ነው የሚባለው የተረዳው። ከዛ በዛ በተሰበሰበለት ጊፍት መወልወያና መጥረጊያ ሱቅ ከፈተ ካስታወሳችሁ። ከዛ ሱቁን ከከፈተ በኋላ እንደውም ምስጋና ራሱ አቅርቧል። በጣም ነው የማመሰግነው ውድ ኢትዮጵያውያን፣ በእናንተ ነው እኔ እዚህ ላይ የደረስኩትኝ። አሁን ተቀጥሬ መስራት ሰልችቶኝ ነበረ እና አሁን የራሴ የሆነ ነገር ስላለኝ በጣም ደስተኛ ነኝ። የራሴ የግል የሆነ ነገር እንዲኖረኝ ያደረጋችሁኝ ደግሞ የኢትዮጵያ ሕዝብና የኤርትራ ሕዝብ ናችሁ። አላሳፈራችሁኝም እያለ በጣም ብዙ ሲያወራ ነበረ። እኔ ቪዲዮ ከሰራበት ጀምሮ ይሄ በጊፍት ሰው እስከሚሰጠው ድረስ እከታተለው ነበር። እንዲህ በጣም እያለቀሰ ቸግሮኛል፣ በቃ አንድ ብር ሳንቲም የለኝም፣ በጣም ቸግሮኛል እያለ ሰው ሁላ ሲያለቅስ ወንድ ልጅ አይጣ ወይ አዶናይ፣ በቃ እግዚአብሔር እንደዚህ በቃ እግዚአብሔር ይርዳ። የሚያዝነውም ያዝናል፣ ገንዘብ ያለውም ገንዘብ ይሰጠው ነበረ፣ በጥሬውም በጊፍትም ማለት ነው። ከዛ ያንን መወልወያና ምንድነው መጥረጊያ ሱቅ ከከፈተ በኋላ የተወሰነ ጊዜ ሰርቶ ሀገር ገባ። ትዝ ካላችሁ ምን የተወሰነ ጊዜ በደንብ ሰርቷል እንጂ። ከዛ ሀገር ከገባ በኋላ መቀሌ ሄደ። መቀሌ ሄዶ የእናቴ ሆቴል ብሎ ያሳየው ሆቴል እግዚአብሔር ያሳያችሁ፣ እኔ ደንግጫለሁ። እኔ በጣም ነው የደነገጥኩት ያንን ሆቴል ሳይ፣ ስፋቱ፣ የሰው ብዛት ምናምን ደስ ይላል እኮ ግን ይሄ እናቴ ሆቴል ነው። እኔ በዛን ሰዓት እናንተ ላይ ሙድ ለመያዝ ነው እንጂ ቸግሮኝ አይደለም ምናምን ብሎ ለማባበል ሞከረ። በቃ ሁለቱ ንግግር ነው። እሱን ሰው ብዙም አሁን እኮ እይታው እንደ ድሮ አይደለም። በፊት እኮ የሆነ ቪዲዮ ለቆ በደቂቃ የላይኩ ብዛት የኮሜንቱ ብዛት፣ አሁን እኮ እንደዛ የለም። እውነት የኢትዮጵያ ሕዝብ ግን አይጥላ። በስማም እኔ በጣም ነው የሚገርመኝ እውነት ያ ንግግር። እኔ በነገራችን ላይ እኔም አናዶኛል። በጣም ነው የተናደድኩት። ለምን ብትሉ እኔ በእናንተ ላይ የኢትዮጵያ ሕዝብ እኮ ሞኝ ነው አለ። የኢትዮጵያ ሕዝብ እኮ ሞኝ ነው ያሉትን ሁላ ያምናል። እኔ በሰዓቱ ሲጀመር ሙድ ለመያዝ ነበር እንደዛ ያልኩትኝ። ግን ነገሩ ሴሪየስ ሲሆን፣ ነገሩ እውነት ሲሆንብኝ በቃ ሰው የምር አምርሮ ሲወስደው እንዲደነገጥኩኝ እና በጣም ብዙ ሰው እያዘነ ስለነበረ በእኔ በሰዓቱ ወጥቼ መናገር አልቻልኩም አይነት ንግግር ነው የተናገረው እውነት። እና በጣም ነው የገረመኝ። በቃ ሁለቱ ንግግር ምን ሁለቱ ሶስቱ ነው እንጂ አንደኛው ምንድን ነው ያለው? እኔ ድንግልናዬን ያጣሁት ነው የሚባለው። ያሳፍራል እኮ ነው። ድንግልናዬን ያጣሁት ከ4ኛ ክፍል በፊት ነው አለ። ሁለተኛ ነገር ደግሞ ወንዶች ሞኝ አትሁኑ፣ ምንም ነገር ከሌላ ከምናምን ነገር አትጠብቁ፣
ራሳችሁን እንትን ማድረግ ትችላላችሁ ሲል 2 በሉ። በጣም ደንግጦ ነበር ህዝቡ። እውነት እኔ ራሴ ደንግጫለሁ። ከአንድ ተናጋሪ ከአንድ መካሪ ነኝ ከሚል ሰው እንደዚህ አይነት ቃላት ሲወጣ እውነት ያሳፍራል እንደ እውነቱ ከሆነ እና እኔ ራሱ ደንግጫለሁ። ግን ምንም ማድረግ አንችልም። ምን ማድረግ እንችላለን? ከዛ ይባስ ብሎ ደግሞ መቀሌ ሄዶ የእናቱን ሆቴል እያስተዋወቀ ከዚህ እስከዚህ ከዚህ እስከዚህ ከዚህ እስከዚህ እያለ ሲያስተዋውቅ በጣም ገረመኝ። እውነት ሳይቸግረው እንዴት ያንን ሁላ በስመ አብ። አብሶ ደግሞ የሆነች ሴትዮ ነበረች ቲክታክ ላይ ትልቅ ናትኝ፣ ቢያንስ ወደ እድሜዋ ወደ 40ዎቹ መጨረሻ አካባቢ። በጣም ነበር የምታለቅሰው። በጣም ነበር ገዝት እየገባች አይዞህ ልክ እንደ ልጅ ነህ ምናምን እያለችው። እውነት እንዴት እንዳናደደኝ ግን በኋላ ላይ እኔ በጣም አናዶኛል፣ የእውነት ማለት ነው። ለምን ያቺ ሴትዮ በዛ ላይ ትልልቅ ሰዎች፣ አብሶ ደግሞ ያቺ ሴትዮ እስካሁን ድረስ እኔ ሰው አላምንም ትላለች። አንዳንዴ ላይቭ ላይ ትገባለች እና እኔ ሰውን አላምንም፣ እኔ ከዚህ በኋላ ከአዶናይ ወዲያ ትላለች። ሰው ቸገረኝ ቢል እኔ አላምንም ትላለች። እውነት ገንዘቧን ስንቴ እንዳዋጣች። ኧረ በስመ አብ! ወይ ወንድ ግን በእውነት እንዴት እንዳናደደኝ እና ይሄ 3ቱ ነገር ነው እሱን ከህዝቡ ትንሽ ያራቀው። እኔ ርቋል ብዬ ነው የማስበው። ምክንያቱም የበፊት ቪዲዮ እኮ ቪዲዮ አይደለም ፎቶ ሲፖስት ራሱ እስከ 100,000 እስከ 200,000 ሰው ነበር የሚያየው። ሼር የሚደረገውንም አታውት። በስማ ግማሽ በግማሽ በሉት። አሁን 50 ላይክ ራሱ እውነት እንደውም ጃኒ ካለች ነው እንጂ እሱ ብቻውን ከሆነ ያን ያክል ላይክ የለውም። ኮሜንት አለ። ኮሜንቱ ደግሞ ያ ከዚህ በፊት በተናገራቸው ንግግሮች በቃ ሰው እዛ ጋር ሙድ ይይዝበታል። አንተ እንደዚህ ነህ እንደ አንተ እንደዚህ ነህ አንተ እንኳን ብቻውን ፖስቶ አይደለም ከጃኒ ጋር ራሱ ሰሞኑ ቪዲዮ እና ፎቶ ሲለቁ በስማ እውነት እና ሰው በጣም ነው የተናደደው። ኮሜንቱን ተውት፣ ጃኒንም ጭምር ነው የጨመሯትኝ በአዶናይ እየተነሳ። ኧረ ወይኔ! ግን ጎበዝ ነው የምላችሁ። እንደዛ ተናግሮ ያ በቃ መላ የኢትዮጵያ ሕዝብ ማለት ትችላለች። ግማሽ በግማሽ የኢትዮጵያ ሕዝብ በቃ በጣም እየተናገረው ነበረ ምናምን። በዛ መሀል ቀና ብሎ መሄዱ በራሱ የሚገርም ነው እውነት። ቀና ብሎ ራሱ ጌም ይጫወታል በሙሉ ኮንፊደንስ። ፌስቡክ ላይ ቪዲዮ ይለቃል፣ ፎቶ ይለቃል ምናምን፣ ኢንስታግራም አለው። እውነት ምንም የሆነ የመሸማቀቅ ባህሪ የለውም እውነት ለመናገር እና አስባችሁታል? አሁን እንደ አንዳንድ ሰው ቢሆን ኖሮ በአንድ ንግግር ቅስሙ ስብር የሚል በአንድ ንግግር በቃ ሙሽሽ የሚል ሰው እኮ አለ። ነገር የማይችል ሰው ማለት ነው። እንደዛ ቢሆን አስቡት። አዶናይ ቆሞም አይሄድም እውነት ቆሞ። ግን የኛ ሰው ደስ የሚለው ፊት ለፊት አያወራም አያማህም። ካለፈ በኋላ ነው። እና ውዶቼ ለማንኛውም በጣም አመሰግናለሁ። እኔም የቤታዩና የጃኒ አድናቂዎች አበረታቱኝ እስኪ። እውነት ምንም እኮ ችግር የለውም ብታበረታቱኝ። ምን ትሆናላችሁ? እኔ ሌላ ሰው ቢሆን መጥፎ ነገር የሚለቁ መጥፎ ነገር የሚናገሩትን ሰዎች ታበረታታላችሁ። እኔ መጥፎ ነገር አልለቅም። እውነት የምትወዱትን ቲክታክ ላይ የምታውቋቸውን ሰዎች የምትወዷቸውን ነው እኔ ወደዚህ የማመጣቸው ማለት ነው። እና ውዶች እናንተ ደግሞ በቃ የምትወዱትን ነገር ስለሆነ የምለቀው ምንም ችግር የለውም ብታበረታቱኝ ማሮቼ። በነገራችን ላይ እንቅልፍ የመቷል እውነት ልተኛ ነው በዚህ ቀን። ምን ቀን ነው? ጠዋት
3 ሰዓት ከምናምን ሆኗልኝ እና እንቅልፍ መጥቷል ልተኛ ነው። ድምፄ ለዛ ነው ቀዝቀዝ ያለባችሁ ውዶቼ ማሮቼ። በጣም ነው የምወዳችሁ የማከብራችሁ ጭምር እና በእናንተ ኃይል እውነት የምትወዱኝ የምታከብሩኝ ለሰው የምታዝኑ የሰው ልጅ ሲያድግ ደስ የሚላችሁ በጣም መልካም ሰዎች አላችሁና በያላችሁበት እግዚአብሔር ያክብርልኝ። ሸር የምታደርጉልኝ ለጓደኞቻችሁ ሸር የምታደርጉ ኢሞ ስቶሪያችሁ ላይ የምታደርጉልኝ በጣም ነው የማመሰግነው። ከምላችሁ በላይ አመሰግናለሁ። እውነት እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። በእናንተ ኃይል ነው የሚባለው በእናንተ መልካምነት 11,370 ምናምን ሰብስክራይብ ደርሻለሁኝ። በጣም ነው የማመሰግነው የኔ ውዶች። ከዚህ ቀጥሎ የምላችሁ ነገር ደግሞ ራሳችሁን ጠብቁ። አብሶ ስደት ላይ ያላችሁ ከስደትም ስደት ደግሞ ሀረብ ሀገር ያላችሁ እህት ወንድሞቼ እባካችሁ ራሳችሁን ጠብቁ። ራሳችሁን ጠብቁ። ያልፋል እኮ። አሁን መቸለታ ነው የሞተችው ልጅ አታሳዝንም? ስራ ስላጣች ብቻ በቃ ህይወቷ አለፈ። ራሷን እንትን ብላ ማለት ነው። ስለዚህ ራሳችሁን ጠብቁ። ለሚያልፍ ቀን የማያልፍ ነገር አታድርጉ። ለቤተሰብም ጸጸት አትሆኑ፣ ለጓደኛ ጸጸት አትሆኑ። ኧረ እንደው ለቤተሰቦቻችሁ እንዴ 2 ዓመት 3 ዓመት 4 5 ዓመት ለፍታችሁ ደክማችሁ ቢያንስ እንደው የለፋችሁበትን እንኳን ተጠቀሙበት። ለቤተሰብ ጸጸት አትሆኑ። እግዚአብሔርን ጥሩ አይደለም እና ራሳችሁን ጠብቁ። ሰው ሀገር ላይ ያላችሁ እህት ወንድሞቼ ራሳችሁን ጠብቁ። ለማን ብላችሁ ነው? ለማን እንዴ? ለራሳችሁ መሆን ያቀታችኋል? ለራሳችሁ መኖር ያቀታችኋል? ምንድን ነው ጉዱ? ገና ደግሞ በቃ ተስፋ አትቁረጡ። ነገን ተስፋ አድርጉ። ዛሬን ማለት በቃ ነገ ምን እንደሚፈጠር አናቅም። በደቂቃ ምን ሊፈጠር እንደሚችል አናቀውም። በነገራችን ላይ ሊያልፍልን ሲል ነው ተስፋ የምንቆርጠው። ስለዚህ ተስፋ አትቁረጡ። ራሳችሁን ጠብቁ። አብሶ አረብ ሀገር ያላችሁ እህቶቼ እላችኋለሁ። ውዶቼ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።